ጤና እንደምናምሽታችኋል የተወደዳችሁ ተመልካቾቻችን የለተሰኞው ሚያዝያ 13 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያዋቀሩት ካቢኔ ተቃውሞ እንደቀረበበት መገለጹን፣ የከሰም ስኳር ፋብሪካ ሰራተኞችን ከስራ ያሰናበተበት መንገድ ከህግ አግባብ ውጪ ነው በሚል ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን፣ እንዲሁም ፌዴራል ፖሊስ ከህገወጥ የጦር መሳሪያ ጋር በተገናኘ 146 ሰዎች ማሰሩን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያዋቀሩት ካቢኔ ተቃውሞ ቀረበበት። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ሲያስታውቁ በአቶ ጌታቸው ረዳ የሚመራው ቡድን ተቃውሞ አሰምቷል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ ግን በይፋ አላስታወቁም። ይሁን እንጂ ከዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ እየተነገረ ይገኛል። ሌተናል ጀነራል ታደሰ ወረደ ምክትላቸውን በይፋ ባያሳውቁም ምክትላቸውና የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋን አድርገው መሾማቸው ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጠቆም ላይ ይገኛሉ። ይህንን ተከትሎ አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄን የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታን እያቀረቡ ይገኛሉ። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አካታች አይደለም ያለው ካቢኔ ማስተካከያ እንዲደረግም ጠይቋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክተው በሰጡት መግለጫ ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ያሉ ሲሆን የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ እንደሚዘጋጅም ተናግረዋል። ጥሪ የተደረገላቸው አቶ ጌታቸው ረዳ በበኩላቸው ህዝባችን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉም አይነት ትግል እናካሂዳለን ብለዋል። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞ ገልጸዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ያለው ቡድኑ አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። የከሰም ስኳር ፋብሪካ ሰራተኞቹን ከስራ ያሰናበተበት መንገድ ከህግ አግባብ ውጪ ነው በሚል ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩ ተገለጸ። በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞችን የ2 ወር ማስጠንቀቂያ በመስጠቱ የስራ ውላቸው እንዲቋረጥ መደረጉን ተከትሎ ቅሬታ አስነስቷል። ስሜ እንዳይጠቀስ ያሉ አንድ ሰራተኛ በአሁኑ ሰዓት ሰራተኞች በመጠለያ ጣቢያና ከዘመድ ጋር ተጠልለው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመከፈሉ በከፋ ችግር ውስጥ ወድቀናል ብለዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታሁን አርፈጮ በበኩላቸው ፋብሪካው ሰራተኞችን ከስራ ያሰናበተበት መንገድ ከህግ አግባብ ውጪ በመሆኑ ጉዳዩ ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩንም ገልጸዋል። ፋብሪካው ሰራተኞችን ሲያሰናብት የ2 ወር ማስጠንቀቂያ ማለትም ሚያዝያ 10 2017 የሚያበቃ ውል በመስጠት ነው ያሉት ሊቀመንበሩ፣ ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መመልከት ነበረበትም ብለዋል። በአማራጭነትም ወደ ሌሎች መስሪያ ቤቶች አዘዋውሮ ማሰራት ወይም እዛው ግቢ ውስጥ ምርት ሊሰጡ የሚችሉ ሰብሎችን እያመረቱ እንዲቆዩ ማድረግ ይቻል ነበር ሲሉም ተናግረዋል። ፋብሪካው ለውጪ ቅነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትንም ጥሷል ያሉት አቶ ጌታሁን ሰራተኞቹ በ2 ወር የማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን ወደ ኋላ ተመልሰው የዓመት ረፍት እንዲሞሉ አስገድዷቸዋል ብለዋል።
ማስጠንቀቂያ አሰጣጡም ህግን የተከተለ አይደለም ያሉት ሊቀመንበሩ በአሰሪና ሰራተኛ አዋጅ መሰረት 1 ዓመት ያገለገለ የአንድ ወር ማስጠንቀቂያ እስከ 9 ዓመት ላገለገለ 2 ወር ከ9 ዓመት በላይ ላገለገለ 3 ወር የማስጠንቀቂያ ይሰጠው ነበር። ፋብሪካው ግን ይህንን አላደረገም ብለዋል። ፋብሪካው የሰራተኞችን ቅነሳ ሲሰራ ከሰራተኞች ማህበር ጋር መነጋገር ሲገባው ብቻውን ወስኖ ሰራተኞቹን አሰናብቷል ሲሉ መውቀሳቸውንም ቲኪቫ ዘግቧል። ፌደራል ፖሊስ ከህገወጥ የጦር መሳሪያ ጋር በተገናኘ 146 ሰዎችን ማሰሩን ገለጸ። የኢትዮጵያ ፌደራል ፖሊስ ባለፈው 9 ወራት በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር በቁጥጥር ስር አውያለሁ ብለዋል። የተለያዩ ህገወጥ የጦር መሳሪያ ዝውውርን ለመከላከል በተደረገ ኦፕሬሽን 121 የጦር መሳሪያዎች ከመኖሪያ ቤቶች መያዙንም አስታውቋል። በተጨማሪም 6351 የተለያዩ የጦር መሳሪያ ጥይቶች፣ 236 የተለያዩ የጦር መሳሪያ ካዝናዎች፣ 31 የተለያዩ ቦምቦች፣ በተጨማሪም 32 የተለያዩ ህገወጥ ሽጉጦችና 1 ስናይፐር ከመኖሪያ ቤት መያዙንም ገልጿል። ከመኖሪያ ቤቶች በተጨማሪ 8989 ጥይቶች፣ 1 ብሬን፣ 25 ቦምቦች፣ 128 ሽጉጦችና 1 ስናይፐር ጸረ ሰላም ሲል ከጠራቸው አካላት መያዙንም ፌደራል ፖሊስ ገልጿል። በተመሳሳይ 36 የጦር መሳሪያዎችን፣ 51846 ጥይቶችን፣ 2 ብሬን፣ 122 ቦምቦች፣ 102 ሽጉጦች፣ 148 የተለያዩ የጦር መሳሪያ ካዝናዎችና 102 ቦምቦች በኬላዎች ላይ መያዙንም አክሎ ገልጿል። የፌደራል ፖሊስ መግለጫው ከህገወጥ የጦር መሳሪያዎች ጋር በተገናኘ 146 ተጠርጣሪዎችን በቁጥጥር ስር አውያለሁም ብለዋል። ህብረተሰቡ ህገወጥ የጦር መሳሪያዎችን የሚያስከትለውን ጉዳት በመገንዘብ ህገወጥ የጦር መሳሪያ ዝውውር ሲመለከት ጥቆማ በመስጠት የዜግነት ድርሻውን እንዲወጣ ፖሊስ ጥሪ ማቅረቡን አባይ ቴሌቪዥን ከፌደራል ፖሊስ ያገኘው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና መረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ ጠቅላይ ሚኒስትር አብይና የኢትዮጵያ ካቶሊካዊ ቤተክርስቲያንን ጨምሮ በርካታ አካላት በፖፕ ፍራንሲስኮ ህልፈት የተሰማቸውን ሀዘን መግለጻቸውን እንዲሁም ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግረኛና ሶማሊኛ ቋንቋዎች የመንጃ ፍቃድ ስልጠና እንደሚሰጥ መፈቀዱን ጨምሮ ሌሎች መረጃዎችን እያሱ በለጠ እንደሚከተል ያስደምጠናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ ካቶሊካዊ ቤተክርስቲያንን ጨምሮ በርካታ አካላት በፖፕ ፍራንሲስ ህልፈት የተሰማቸውን ሀዘን ገለጹ። ለረጅም ጊዜ በከባድ ጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በዛሬው ዕለት ማረፋቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ አካላት የተሰማቸውን ሀዘን ገልጸዋል። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክትን 16ኛ መንበራቸው መልቀቃቸውን ተከትሎ በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያን እንዲመሩ መመረጣቸውን የቢቢሲ ዘገባ አስታውሷል። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ ሁለት በተከበረ የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማሪያ መኖሪያ ቤታቸው በ88 ዓመት እድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። በጽሁነታቸው ካርዲናል ፋረስ በጳጳሱ ሞት ሀዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሀዘን እናሳውቃለን ሲሉ የጳጳሱን ህልፈት ይፋ አድርገዋል። ይህንን ተከትሎ ታዲያ ጠቅላይ ሚኒስትር አብይ አህመድ ፖፕ ፍራንሲስ ህልፈት የተሰማቸውን ሀዘን ገልጸዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የኢትዮጵያ ካቶሊካዊ ቤተክርስቲያን እንዲሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ አካላት በተመሳሳይ በጳጳሱ ህልፈት የተሰማቸውን ሀዘን ገልጸው መጽናናትን ተመኝተዋል። ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግርኛና ሶማሊያ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ ተፈቀደ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በሪፎርም ሂደት ውስጥ እንደሚገኝና ለረጅም ጊዜ ሲጠየቁ የነበሩ በርካታ የተገልጋዮች የመልካም አስተዳደር ጥያቄ እየፈታ እንደሚገኝ ገልጿል። ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች ውስጥ አንዱ አዲስ መንጃ ፍቃድ ማውጣት ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ እንደቆየ ባለስልጣኑ አስታውቋል።
ብለዋል። በመሆኑ በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም ማስተዳደር ጥያቄ መሆኑ ተጠቅሷል። ይህንን ተከትሎም ተቋሙ በዝርዝር ጉዳዩን ፈትሾ የአካታችነት ጥያቄው አሳማኝ በመሆኑና የተሟላ የካሪኩለም ዝግጅት ስራ መጠናቀቁን በማንሳት ለመንጃ ፍቃድ ስልጠና በ3 ሀገራዊ ቋንቋዎች ስልጠና እንዲሰጥ መወሰኑን አስታውቋል። በዚህ ፍቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ አፋን ኦሮሞ፣ ትግርኛና ሶማሊኛ ቋንቋዎች ለማሰልጠን ፍቃደኛ መሆናቸው ተገልጿል። ስለሆነ ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፍቃድ መስጠቱንም አስታውቋል። እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ባለስልጣኑ አስታውቋል። እድሜያቸው ከ18 ዓመት በታች የሆኑ 159 ታዳጊዎችን ጨምሮ ከ3200 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተመላሾች ውስጥ 2747 ወንዶች፣ 508 ሴቶችና 30 ጨቅላ ህጻናት ሲሆኑ ከእነዚህ ውስጥ 159 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ሚኒስቴሩ ገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 18969 ኢትዮጵያውያንን ከሳውዲ ወደ ሀገራቸው መመለስ መቻሉ ተጠቁሟል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝም ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ሶማሊያ የአፍሪካ ህብረት የድጋፍና የማበረታቻ ተልእኮ መሪ የሀገሪቱን ደህንነት ዝቅ አድርጓል በሚል እርምጃ ልትወስድ ነው። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ፈቂ ከሀገራቸው ብሔራዊ ሚዲያ ጋር በነበራቸው ቆይታ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ አዊሶም መሪ የሆኑት ሱቪሊ ባም የሶማሊያ ልማትና ደህንነት ዝቅ አድርገዋል ብለዋል። ሚኒስትሩ በተጨማሪ ባም ለአልሸባብ ቡድን በጎ እይታ አለው ብለው የከሰሱ ሲሆን የሶማሊያን ጥቅም የሚጋጭ ተግባር በመፈጸሙ መንግስት አስፈላጊውን እርምጃ ለመውሰድ እያጤነ ነው ብለዋል። አህመድ ፈቂ ተልእኮውን የሚመራው ግለሰብ ለረጅም ጊዜ ስንጠረጥረው ነበር፣ አሁን ግን የአልሸባብ ደጋፊ በመሆን ከሶማሊያ በተቃራኒ እየሰራ እንደሆነ አሳውቆናል ብለዋል። ፈቂ አክለውም ባም በተመድ የጸጥታ ምክር ቤት አልሸባብ ንጹሃንን እየገደለ አይደለም፣ ፖለቲካ እውቅና ነው የሚፈልገው ብለው የተናገሩት ንግግር ተገቢነት የለውም ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ባም ወደ ሶማሊያ የመጡት ለገንዘብ ነው፣ አሁን በግልጽ አልሸባብን እየደገፉ ነው፣ ለዚህ ተግባር ተጠያቂ ይሆናሉ ብለዋል። የዲፕሎማቲክ ምንጮች እንደገለጹት ሶማሊያ ግለሰቡን ከሀገሯ ለማባረር እያጤነች እንደሆነ ተነግሯል። ከአሜሪካ የተባረሩ አንድ ግለሰብን አልቀበልም ብላ የነበረችው ደቡብ ሱዳን አሜሪካን ይቅርታ ጠየቀች። በደቡብ ሱዳን ምክትል ፕሬዚደንት ቤንጃሚን ቦልሜል ፊርማ ዛሬ የወጣው መግለጫ እንደገለጸው ደቡብ ሱዳን የጠየቀችውን ይቅርታ የሚያደርሱ ከፍተኛ ባለስልጣናት በሚቀጥሉ ቀናት ወደ ዋሽንግተን ዲሲ ይጓዛሉ። ከእነዚህ መካከልም የፋይናንስና ፕላን ሚኒስትሩ፣ የብሔራዊ ባንክ ገዢውና የኢሚግሬሽን መስሪያ ቤት ኃላፊ እንደሚገኙበትም ታውቋል። በአሜሪካና በደቡብ ሱዳን መካከል ውዝግብ የፈጠረው የደቡብ ሱዳን ከአሜሪካ የተባረሩ አንድ ግለሰብ አልቀበልም በማለቷ እንደሆነ ይታወሳል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀበል ፈቃደኛ ባለመሆኗ አሜሪካ የደቡብ ሱዳናውያንን ቪዛ በሙሉ መሰረዟን ማስታወቋ አይዘነጋም። ይህንን ተከትሎ የደቡብ ሱዳን መንግስት ግለሰቡ እንደሚቀበል የገለጸ ሲሆን አሜሪካ ግን ውሳኔዋን እስካሁን ድረስ አልቀለበሰችም። የደቡብ ሱዳን ምክትል ፕሬዚደንት በዛሬው መግለጫቸው በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ በመግባታችን ይቅርታ እንጠይቃለን፣ ጉዳዩንም በትብብር መንፈስ ለመፍታት ዝግጁነታችንን እንገልጻለን ብለዋል። በአሁኑ ወቅት ከአሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን እነዚህን በህጋዊ መንገድ ለመቀበል ዝግጁ መሆናቸውንም አስታውቀዋል። በሚቀጥሉ ቀናት ዋሽንግተን ዲሲ የሚጓዙት የሀገሪቱ ከፍተኛ ባለስልጣናት በዚህ ጉዳይ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ጨምሮ አስረድቷል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለሽ። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ።
ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን $1,000 ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1,000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የንግድ ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው ተብሏል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1,000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። የስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞችንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያና ኢትዮጵያ መካከል ያለውን የንግድ ግንኙነት ጠቀሜታ የሚያሳዩ የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁ የኤክስፖርት መዳረሻ ነበረች። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጦች $86.2 ቢሊዮን ገቢ ያገኘች ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳትና የዘይት እህሎች ሲሆኑ መጠናቸውም $36.7 ሚሊዮን $1,000 እንደሆነ ይገለጻል። የውጭ ምንዛሬ ቢሮዎች የኢትዮጵያ ብሔራዊ ባንክ በሚያወጣው የውጭ ምንዛሬ ጨረታ ላይ መሳተፍ እንዲፈቀድላቸው ጠየቁ። ፈቃድ ተሰጥቷቸው ስራ የጀመሩ የውጭ ምንዛሬ ቢሮዎች ብሔራዊ ባንክ በየ2 ሳምንቱ ማውጣት በጀመረው የውጭ ምንዛሬ ጨረታ ላይ እንዲሳተፉ እንዲፈቀድላቸው ጠይቀዋል። ባሳለፍነው ጥቅምት ወር ጀምሮ ፈቃድ አግኝተው የውጭ ምንዛሬ ግብይት በማካሄድ ላይ የሚገኙ የውጭ ምንዛሬ ቢሮዎቹ መንግስት እንዲያሳትፋቸው ጠይቀዋል። ፈቃድ ከሰጣቸው 12 የውጭ ምንዛሬ ቢሮዎች አንዱ የሆነው ዮጋ የውጭ ምንዛሬ ቢሮ የቅርንጫፍና የማርኬቲንግ ስራ አስኪያጅ አቶ ፋሲል አለሙ ስራ ከጀመሩ 6ኛ ወራቸውን እንደያዙ ገልጸው ካለፉት 4 ሳምንታት ወዲህ በውጭ ምንዛሬ ገበያ ውስጥ የተወሰነ መቀዛቀዝ እየታየ መሆኑን ጠቁመዋል። በተለይ የውጭ ምንዛሬ የሚሸጡ ሰዎች ቁጥር እየቀነሰ መሆኑን የጠቀሱት አቶ ፋሲል በአንጻሩ የውጭ ምንዛሬ ፈልገው የሚመጡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ ብሔራዊ ባንክ የውጭ ምንዛሬ ለማቅረብ በየ2 ሳምንቱ ማካሄድ በጀመረው ጨረታ ላይ እንዲሳተፉ ጠይቀዋል። የውጭ ምንዛሬ ለፈላጊዎች እያቀረብን ነው ያሉት አቶ ፋሲል የውጭ ምንዛሬ እጥረት አለብን፣ በጨረታው ላይ ብንሳተፍ ስራችንን እየበለጠ ያነቃቀዋል ብለዋል። በተመሳሳይ የኢትዮ ፎሬክስ እና ሳባ ፎሬክስ የተባለው የውጭ ምንዛሬ ቢሮዎች ተመሳሳይ ጥያቄ ቢጠይቁም የኢትዮጵያ ብሔራዊ ባንክ በበኩሉ የውጭ ምንዛሬ ግብይት ድርጅቶች በምንዛሬ ጨረታዎች እንዲወዳደሩ የሚፈቅድ አሰራር የለም ብለዋል። በባንኩ የውጭ ምንዛሬ ግብይትና መጠባበቂያ ዳይሬክተር የሆኑት ወይዘሮ የኔ ሀሳብ ታደሰ ቢሮዎቹ ከንግድ ባንኮች ጋር ብሔራዊ ባንክ በሚያዘጋጃቸው የምንዛሬ ጨረታዎች እንዲሳተፉ የሚፈቅድ ፖሊሲ የለም ማለታቸውን ሪፖርተር ዘግቧል። እነዚህ ድርጅቶች ፈቃድ የተሰጣቸው የውጭ ምንዛሬ ጥሬ ገንዘብ እንዲገዙና እንዲሸጡ ብቻ ነው ሲሉ መናገራቸውንም ዘገባው አንስቷል። ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ዙሪያ ቻይና ማስጠንቀቂያ ሰጠች። ትራምፕ በጥር ወር ስልጣናቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራትም ታሪፍ ተጥሎባቸዋል። ዶናልድ ትራምፕ በተለያዩ ሀገራት የጣሉትን የተለያየ መጠን ያለው ታሪፍን ተከትሎ የተለያዩ አስተያየቶች ሲሰጡ የቆዩ ሲሆን ታሪፍ የተጣለባቸውም ከ70 ሀገራት በላይ ለድርድር ጥያቄ አቅርበው ነበር። በዚህም በቅርቡ የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ በጀመረው ንግግር ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኙ ሲሆን በዚህ ሳምንት ደግሞ ደቡብ ኮሪያ ለመወያየት ቀጠሮ መያዟ ተገልጿል። ውይይቱን በተመለከተ ታዲያ ዌል ስትሪት ጆርናል ባወጣው ዘገባ አሜሪካ ታሪፍን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ ዘግቧል። በዚህም ከቻይና የሚገቡ ምርቶች ላይ ተጥሎ የነበሩ 145% ታሪፍ ወደ 245
በ15% ከፍ ሊል እንደሚችል ተነግሯል። ይህንንም ተከትሎ ታዲያ የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያ አዘል መልእክት አስተላልፈዋል። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠንቅቃለች። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነጻ እንዲሆኑላቸው ከቤጂንግ ጋር የሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ሰኞ ሚያዝያ 13 2017 የምሽቱ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።